ከእግዚአብሔር ማምለጥ ሳይሆን ወደ እግዚአብሔር ማምለጥ። ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ ምን ፈረጠጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብተ በቃ ወጣለን ለግ የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ ለውን ብናብራራው ምን ማለት ነው? እሺ አብራሩልን እስኪ። አሁን የወደቀውን ሲባል ልጁ ራሱ ትንሽ የተቆራረጠውን ሰምቼዋለሁ። የወደቀ ማለት እንታብሶ ያለው ማለት አይደለም፣ የረከሰ ማለት አይደለም እያለ ሲያብራራ ሰምቼዋለሁ። ሞት የሚስማማው ማለት ነው። ይሄ ጥሩ ሐሳብ ነው። በነገራችን ላይ ይሄኛው ግን የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማው። ኢየሱስ ማለት አያድንም፣ የእግዚአብሔር ልጅ ሆይ ማለት አያድንም። ሐዋርያ ቅዱስ ጳውሎስ ምን ይላል? ኢየሱስ ክርስቶስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔር ሰላም ጤና ይስጥልኝ። ውድ ኦርቶዶክሳውያን እንደምን ዋላችሁ? እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ለሌሎች እንዲዳረስ ደግሞ ላይክ እያደረጋችሁ ቤተሰብ ሁኑ። ለዛሬ ያስተምራሉ ይሆናሉ ብያዝኳቸው ቪዲዮዎችን እጄ መጥቻለሁ። ወደ ቪዲዮ በእኛ አሁን መካከል የለም። አንዳንድ ሰዎች የገሌ ተከታይ የገሌ ምናምን የሚሉት ነገር አለ። ግን በመካከላችን አይደለም አንዱ የአንዱ ተከታይ ሊሆን ይቀርና አንዱ አስተማሪ አንዱ ተማሪ እንኳን ያን ያህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን ኦኬ፣ በዓለም ውስጥ ያለን በጣም ንስሐ ምናምን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው እየተሰባሰቡ ነው። እና በቃ ተሰባስበን ዝም ብለን እንደው የምንማማርባት ናት። ኦኬ፣ የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም። እንደዛ እንኳን አይደለም። ስለዚህ ይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ። በምን አሁን እስቲ እንደው በክርስቶስ አሁን እዚህ አሁን ክርስቶስ አሁን በዚህ አሁን ስንታይ የራሱ ምናችን ነው። እስቲ ያው ደህና ሰው እኮ የሚመስል ነገር የለንም። ግን ግን ቀላል የሆነውን ነገር ክርስቶስ ይጠቀምበታል፣ እግዚአብሔር ይጠቀምበታል። ከተጠቀምበት ሰየው ነው። ይሄ እሱ እኛን መውደዱን የሚያሳይ ነው። እና ከወደደንና ይሄን ነገር የሚጠቀምበት ከሆነ እሰይ ማለት በቃ መጸለይ። ይሄ ለአንደኛ ማመስገን፣ ጌታ ይሄንን ስለሰጠን እናመሰግንሃለን ልንለው ይገባል። እና ያ የሆነ ስትታይ ምናምን በቃ አንዳንድ ሰው ባይዜ እንደዛ ነው። ብዙ ጊዜ ኮፍያ አደርግ የለም። እሺ እዚህ ስመጣ በጣም እዳፈራለሁ ምናምን አላረግም። ኮፍያዬን መነጽሬን ምናምን አድርጌ መነጽር አክቹሊ እንትን ነው የብርሃን አሁን ራሱ ማድረግ ነበረብኝ። እና እንደዛ ምናምን ስትታይ ማለት ምንም ደህና ነገር አይታይም። ሸሚዝ ምናምን ለብሰህ ፏ ብለህ ትወጣለህ። ከዛን እነዚህ አሁን ይሄን የሚያስተምረው ምናምን ይሄ ነው የሚማማሩ ምናምን ይሄ ነው ስለ ክርስቶስ የሚያወራው ምናምን አይነት ነገር እንደዛ ያለ ባይዚ አንዳንድ ሰው እንትን ውስጥ ሰላም ከአንድ ሰው ጋር እያወራሁ ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ለብሶ ኢቨን መንገድ ላይ እኮ ነው ማለት በቃ እንደዛ ሲሆን ነው ደስ የሚላቸውና ጥሩ ነው። ግን እኔ ምንድነው ማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም። ግን በቃ ቀለል አድርጎ የተጫወተ ምን እያለም ግን ቢያንስ ልቡ ላይ ግን ክርስቶስን ይናፍቅ እና እንደዛ እንድንሆን ክርስቶስን እንዲናፍቅ ክርስቶስ በልቡ ያለለት ሰው ክፋት በልቡ የሌለበት ሰው አስበው። ወደዚህ ወደዛ እያለ እየተጫወተ እየሳቀ እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ልበ ንጹሐን ብፁዓን ናቸው አለ አይደል? ለዛ ነው በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያያሉና። ልብሳቸው ንጹህ የሆነ ነው አይደል? እሺ ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም። እሱ ያስፈልጋል ያው ቸርች ስንሄድ በተለይ ግን ልባችን በጣም እሱ ላይ መስራት አለብን። ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያያሉና። ስለዚህ ሰው እግዚአብሔርን የሚያየው በአይነ ልቦ ነው፣ በልቦ ነው አይን ነው። የልቦ ነው አይን የሚበራው ደግሞ የልቦ ነው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየውም። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁዕ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን የፈለግከውን ልብስ ብትደራረብና የፈለግከውን ነጠላ የፈለግከውን እግዚአብሔርን አናየውም። ስለዚህ ሲምፕል ሆኖ ቀላል ሆኖ ከወንድሞቹ ጋር ከእህቶቹ ጋር የሚጫወት ምናምን የሚቀር ሲሰራ ታባለኩ ግን
ልቡ ላይ ግን የነገሰው ክርስቶስ ከሆነ እሰየው። እና እንደዛ መሆን አለብን። አሁን ነን እያልኩኝ እኮ አይደለም፣ እንደዛ አይደለም። ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም ክርስቶስ በልባችሁ ውስጥ እንዲነግስ። እንግዲህ እንደዛ አስባለሁ እኔ። እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ እና ተመሳሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዚህ እንደዛ ከሆነ በቃ በልባችን ክርስቶስን እንድንይዘው እርሱን እንድንናፍቀው ጋይስ፣ ተስፋችን እርሱ ብቻ ነው። ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ የምንፈረጥጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብተ በቃ ወጣለን የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ ቢሆን እንደዛ ቢሆን አይሆንም። ኦፍ ኮርስ እንደዛ ማንም ሊገፋኝ የሚችል ነው። አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍ ኮርስ ቤተክርስቲያኒቱ የሰው አይደለችም፣ የጌታ ናት። ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያኒቱ ራሱ የጌታ። ግን እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም እንዴ? ገፍታችሁ የምርም ስለተገፋችሁ ከሆነ የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድን ነው ሌሎች ጥንታዊና አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዛ ውስጣችሁ ጥንተ ጠላት ዲያብሎስ ያፈረበት እግዚአብሔር በልጆቹ የተገለጠበት ድንቅ ንግግር ነው። ወንድማችን አክሊሉ እንደምታዩት እንደምትመለከቱት ከቤተ ክርስቲያን የአባቶች ርስት ከሆነች ከቅድስት ቤተ ክርስቲያን መውጣት አልችልም። ገፍትሮ ቢያስወጡኝ እንኳን እኔ አላደርገውም። ምንም ቢሆን ምንም ሰው ሊያጠፋ ሊበድል ሊያስቀይም ይችላል። ከአንደበት ስህተት አይጠፋምና ሰውን ላስቀይም ልበድል እችላለሁ። ነገር ግን ከቤተ ክርስቲያን ከእናቴ ከቤተ ክርስቲያን ካሳደገችኝ ለዚህ ለቁም ነገር ዕውቀት ወደር የሌለው ዕውቀት ለለገሰችኝ ከቤተ ክርስቲያን ከአውደ ምሕረት ከአትሮኖስ ስል ከወንጌል መውጣት ግን ለእኔ አይሆንልኝም፣ መሆን የለበትም የሚለው በቂ የሆነ መልስ በሰሙኑ እንደተመለከታችሁት እንዳያችሁት ብዙ ሰዎች ያላቸው አመለካከት ብዙ ሰዎች ሲናገሩ ነበር። ነገር ግን ስህተቱንና ጥፋቱን አጥፍቻለሁ በድያለሁ ካለ ሰው መመለስ በቀኖና ቤተክርስቲያን በሕገ ቤተክርስቲያን መመለስ ይችላልና ሰዎች አስቀይመውት በድለውት ሊሆኑ ይችላሉ። ነገር ግን እኔ ከቤተክርስቲያን ልወጣ ከቤተክርስቲያን ከአውደ ምሕረት ልለይ አልችልም ላደርገውም አይችልም የሚለውን መልስ ሲናገር ሰምታችኋል። እግዚአብሔር አምላክ ሁላችንም በቤተ ክርስቲያን በአውደ ምሕረቱ በወንጌል ተሰብስቦ ከመበተን አግኝቶ ከማጣት ሁላችንም ይጠብቀን። እግዚአብሔር በቃሉ እግዚአብሔር በቤቱ ያጽናን። ኢየሱስ ማለት አያድንም። የእግዚአብሔር ልጅ ሆይ ማለት አያድንም። ሐዋርያ ቅዱስ ጳውሎስ ምን ይላል? ኢየሱስ ክርስቶስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔር ከሞት አስነሳው ብለህ ብታምን የመዳኛ መንገድ ይህ ነው፣ ትድናለህ ይላል። ይህንን የምናገረው ሐዋርያ ቅዱስ ጳውሎስ ነው። ሰው ሁሉ የሚድነው በአንደበቱ ኢየሱስ ክርስቶስ እግዚእ ነው፣ ጌታ ነው። ጌታ ብቻ አይደለም እኮ እሱ እኮ የጌቶች ጌታ ነው፣ የነገስታት ንጉሥ ነው። እቀብ ዘንድ ተትእዛዘ በንጽ እስከ ምጽአቱ ለእግዚእነ ኢየሱስ ክርስቶስ ዘያስተርኢ በዕድሜው ዘባይትቱ ብፁዕ ወኃያል ንጉሠ ነገሥት ወእግዚአ አጋዕዝት። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 ላይ ምን ይላል? ቅዱስ ጳውሎስ ልጁን የሚመክረው ባለሀብቶችን በአግባቡ ሰርቶ ቀርቶ እንዲያስተዳድራቸው ነው። ብቻውን ጌታ የሆነ ብቻውን ብፁዕ የሆነ ብቻውን ቅዱስ የሆነ የጌቶች ጌታ የነገስታት ንጉሥ ኢየሱስ ክርስቶስ እስኪመጣ ድረስ ሳታቋርጥ ስበክ፣ ዘምር፣ ገስጽ ይላል። ውእቱ ባሕቲቱ ዘይመውት፣ እሱ ብቻ የማይሞት ነው። ዓለም ከመፈጠሩ አስቀድሞ ማንም በማይቀርበው ብርሃን ይኖራል። ጨለማ በሱ ዘንድ የለም። ዘሎቱ ክብር ወስብሐት ወኃይል ለዓለመ ዓለም። እሱ ለዘላለሙ ኃይል፣ ክብር፣ ምስጋና፣ ውዳሴና አምልኮ የሚገባው ነው ይላል። ስምህ ሕያው ዘኢይመውት፣ ስምህ ሕያው ዘላለማዊ፣ ዓለምን ያዳነ ዘላለማዊ ነው። ስምህ ለሚጠሩት የሚጣፍጥ ለአንደበታቸው መፍቻ የሚሆን ነው። ዘላለማዊ ነው እያሉ ብፁዕ አባታችን አቡነ ገብርኤል ደስ በሚል አንደበታቸው በሚያምር በሚጣፍጥ አንደበታቸው እኛ ብቻ ነን ኢየሱስ ብለን የምንጠራ ለሚሉ መልስ ተገቢ የሆነ ወይም ደግሞ አጥጋቢ የሆነ መልስ ሰጥተዋል ብፁዕ አባታችንና
ኢየሱስ ክርስቶስ በቤተ ክርስቲያን በእንዲህ አይነት ሁኔታ ቅዱሳን መጻሕፍት አባቶቻችን በሚያምር በመጽሐፍ ቅዱስ እንዴት አድርገው እንዳስቀመጡት እንግዲህ አይታችኋል፣ ተመልክታችኋልና ብዙዎች ቤተክርስቲያን እንዲህ ብላ አትጠራም፣ ብዙዎች ቤተክርስቲያን ኢየሱስ ብላ ለመጥራት ታፍራለች፣ አትናገርም፣ ሊቃውንት አይመሰክሩም ስለሱ ብለው የሚናገሩ ስላሉ በጣም እጅግ በሚያምር ተገቢ የሆነ መልስ ሰጥተዋል ብፁዕ አባታችንና እግዚአብሔር ብለው ለሚናገሩ ማስተዋሉን ሰጥቶ ብፁዕ አባታችንም ቃለ ሕይወት ያሰማልን። ለውንም ብናብራራው ምን ማለት ነው? እሺ አብራሩልን እስኪ። አሁን የወደቀውን ሲባል ልጁ ራሱ ትንሽ የተቆራረጠውን ሰምቼዋለሁ። የወደቀ ማለት እንታብሶ ያለው ማለት አይደለም፣ የረከሰ ማለት አይደለም እያለ ሲያብራራ ሰምቼዋለሁ። ሞት የሚስማማው ማለት ነው። ይሄ ጥሩ ሀሳብ ነው። በነገራችን ላይ ነው ግን የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማውም። አሁን ኮራፕትድ የሚለው እንግሊዝኛ ቃል እና ኮራፕቴብል የሚለው በጣም ልዩነት አላቸው። የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። ምን ማለት ነው? ውድቀት ሊስማማው ይችላል፣ የወደቀ ግን አይደለም። ለምን? ከውድቀት ስለተጠበቀች ነው። ምናልባት እንግዲህ ኮራፕሽን የሚለውን ቃል ርሳት የሚለው የግዕዝ ቃል ከተካው ቃል በነገራችን ላይ በጣም ብዙ ሙያ ይፈልጋል በራሱና ከተካው ምንድነው የሚሆነው? በርካታ ሊቃውንት ዘእንበለ ርሳት ዲዮናስዮስን ብጠቅስ በ101ኛው ክፍል ላይ ወተወልደ እምቅድስት ንጽሕት ዘአልባቲ ርሳት፣ ጌታችን ኢየሱስ ክርስቶስ ንጽሕት ከምትሆን ርሳት ከሌለባት፣ ርሳት ማለት ውድቀት ከሌለባት ማለት ነው። በሌላ አነጋገር ከሷ ተወለደ ማለት ነው። ጥያቄው ታዲያ ይቀጥላል እንግዲህ ባንተ ውስጥ ካለ ታዲያ ውድቀት ከሌለባት የወደቀ ስጋ ካልያዘች ለምን ሞተች የሚለው ውድቀት የሚስማማው የአዳም ስጋ ውድቀት እንዲስማማው የሆነው ከተረገመ በኋላ ነው፣ ወይም ደግሞ ከሱ በኋላ ነው። በልጆቹ ምክንያት በአቤልና ቃየል ሞት የሚባል ያየው ድንግል ማርያም መታ የወደቀውን ስጋ ስለለበሰች ነው የሞተችው ማለት ነው። አለበለዚያ ሞት የማይስማማው ከሆነ ድንግል ማርያም የያዘችው ስጋ ያልወደቀ ከሆነ መሞት የለባትም ነበር የሚል ጥያቄ ያስነሳል። ሁለት ነገር ነው። አሁን በጣም ሰፊ ነው በነገራችን ላይ ሐሳቡ ዝም ብለን እየጠቀለልን ነው ካሌት ነው በስተቀር። ሞት ሲባል ሲጀመር ሁለት መልክ አለው። አንደኛው ሞተ ስጋ፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስ ማለት ከእግዚአብሔር መለየት ነው። የነፍስ ሞት አለባት እንዳንል አስቀድሞ መልአኩ ቅዱስ ገብርኤል እግዚአብሔር ካንቺ ጋር ነው ያላት ናት። እግዚአብሔር ተለይቷት አያውቅም ገና ከማህፀን ጀምሮ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ሞተ ስጋ አለባት እንላለን እንጂ ሞተ ነፍስ አለባት አንልም። በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች አለ። እንደው የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀውን ስጋ አይደል የለበሰው? የወደቀ አይደለም፣ ውድቀት የሚስማማው ነው። ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለ? ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሷ ይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ ሀደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ካድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። እምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። ድንግል ማርያም የሞተችው እንደ መጀመሪያው አዳም አይደለም፣ እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ በኋላ ስለሆነ ሙሉ በሙሉ ተለውጧል። ለዚህ አንድ ምሳሌ ልስጥ። የክርስቶስ ሞት አንዱ ምሳሌያችን ነው። አሁን እሱ እንዳልኩት የሞተው በፈቃዱ ነው በስልጣኑ ነው ሊባል። ድንግል ማርያም እውነት ነው በፈቃዱ አይደለም የሞተችው። ሰው በመሆኗ ፈቃዱ አለ። መቼም አልሞትም ልትል አትችልም። በነገራችን ላይ አልሞትም ልትል አትችልም። ግን በሰው ላይ የታወጀ ሞት ነው። ይሄንን ለራሱ ወስዶታል ክርስቶስ። እናቱ ድንግል ማርያም ሞታል። የሞተችው ግን በሰውነት ነው። ክርስቶስ ይሄ ስልጣን ፈቃድ የሚለው እሱ
መለኮታዊ ባህሪን የሚገልጥ ነው እንጂ የሞተው ሰው ስለሆነ ነው። ሰውነቱ ላይ ፈቃድ አለ፣ ስልጣን አለ። በፈቃዱ ነው የሞተው። ከድንግል ማርያም የሚለየው ይሄ ነው። ሞት መነጻጸር ያለበት ለምሳሌ መስቀልን እናስብ። መስቀል እንደሚታወቀው በብሉይ ኪዳን ከዛም በፊት ባለው ታሪኩ ሰው ተሰቀለ ማለት ወይም በመስቀል ታየ ማለት የተረገመ ሆነ የእርግማን ምልክት ነው ቅዱስ ጳውሎስ እንደሚናገረው። አሁን ክርስቶስ ከተሰቀለበት በኋላ መስቀል ምንድን ነው? መስቀልህን ስታይ የዳንክበትን ታሪክህን ነው የምታስታውስ እንጂ እርግማን አይደለም ትዝ የሚልህ። በተመሳሳይ መልኩ አሁን እኛ ሞትን ስናስበው ወደ አዲስ ዓለም መሸጋገሪያ መሆን እንጂ እንደ ብሉይ ኪዳኑ ፈርሶ በሱሶ መቅረት በአዳም በደል መያዝን አይደለም። ሞትህ እንደ ክርስቶስ ሳይሆን ትንሳኤህ እንደ ክርስቶስ አይሆን። አሁን ብዙ ጊዜ ሰዎች እንደ ልጇ ትንሳኤ ነው የሚለውን ያው ጽፈውታል። የኔታ ሕይወተ ማርያም ነው። ብዙ ሊቃውንት በነገራችን ላይ በዚህ ጉዳይ በኋላ ምን እንመጣበታለን። ከትርጓሜ ቤት ይለያያል። እመቤታችን የተነሳችው በዕለተ እሑድ ነው፣ አይ የለም በሶስተኛው ቀን ነው የሚል አለ እና በአጭሩ ግን ዋናው ሐሳቡ ምንድነው? እመቤታችን የተነሳችው እንደ ልጇ ትንሳኤ ነው። እንደ ልጇ ትንሳኤ ነው ማለት እንደ ልጇ ሳትሞት እንደ ልጇ ትንሳኤ ልትነሳ ትችላል። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት 3 ቀን እንቆያለን ማለት አይደለም። 1000 ዓመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናውቅ የቆዩም አሉ 1000 ዓመታትን። ግን እንደ ልጇ ትንሳኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ቅድመ ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ። ለሰው መድኃኒት እንሆናለን የሚሉ ብዙዎች የተነሱበት ጊዜ ነውና ለዚህ የሚሆን በቂ የሆነ ማስረጃ መልስ በሊቃውንቱ አንደበት በሊቃውንቱ ትምህርት አይታችኋል፣ ሰምታችኋል። ለመሆኑ ገድል ምንድን ነው? ገድል ማለት ምን ማለት ነው? ለኛ የቅዱሳን ሕይወት የቅዱሳን ገድል ለምንድን ነው የሚጠቅመን? ለምን ይረባናል? ለምን ይጠቅመናል? ብንቀበለው ባንቀበለው ማን ነው የሚጎዳው? ጥቅሙ ስለምንድን ነው የሚለው ሰፋ ያለ ማብራሪያ የተሰጠበት ትምህርት ሰምታችኋል፣ ተመልክታችኋል። እንግዲህ ገድል የመጽሐፍ ቅዱስ ውጤት ነው። ገድል የመጽሐፍ ቅዱስ ውጤት ነው። የተፍረወሙ ኬለለ ይቀትሉ ስጋክሙ ወለነፍስክሙ ሰይክሉ ቀቲሎታ። ስጋችሁን ለሚገድሏችሁ፣ ለሚያሰቃዩአችሁ፣ መከራ ለሚያጸኑባችሁ ሁሉ አትፍሯቸው። አላ ፍርህዎ ለዘቦ። ነገር ግን ነፍስንና ስጋን አንድ አድርጎ ለሚቀጣ፣ ለሚገዛ፣ ለፈጠረ፣ ለኮነነ ፈጣሪ ሰማያት ለምድር ለሆነ ለእግዚአብሔር ፍሩት የሚለውን ቃል ስንቅ አድርገው ቅዱሳን አባቶቻችን ቅዱስ ተብሎ እግዚአብሔር ቅዱሳን ተብለዋል። ከዚህ የተነሳ እግዚአብሔር ያከበራቸው፣ እግዚአብሔር የመረጣቸው፣ ለክብሩ የመረጣቸው ስለሆኑ ይህንን ቃል ስንቅ አድርገው ከአላውያን ነገስታት ጋር ተዋግተው ያሸነፉ፣ ከጥንተ ጠላት ከዲያብሎስ ጋር ተዋግተው ያሸነፉ ስለሆኑ ገድል ተጽፎላቸዋል፣ ታቦል ተቀርጾላቸዋል፣ ቤተክርስቲያን ተሰርቶላቸዋል። ራሱ ባለቤቱ ስላከበራቸው ማለት ነው። እኛ አይደለም ያከበርናቸው። ስለዚህ እሱ ያከበራቸው እኛ ብናከብራቸው እኛ እንከብራለን። ገድል የነሱ ህይወታቸው ምን እንደሚመስል በፍሬያቸው በገድላቸው በትሩፋታቸው ልንመስላቸው ስለሚገባ ገድል ለኛ ያስፈልገናል፣ ይረባናል፣ ይጠቅመናል። ቤተክርስቲያን በዚህ መልኩ ታስተምረናለች። በዚህ መልኩ ለኛ የሚረባንና የሚጠቅመንን ከቅዱሳን ለኛ የሚሆነንን ነገር የሚረባንን ነገር ህይወታቸው ፍሬ እየተመለከትን አባቶቻችን እንድንመስላቸው ክርስቲያን ተሰርቶላቸው ተቀርጾላቸው ለኛ ከእግዚአብሔር ጋር ያገናኙናልና ገድል አያስፈልግም፣ ገድል አይሆነንም፣ ለኛ ይህንን አይረባንም አይጠቅመንም የሚሉ ትውልድ የተነሳበት ጊዜ ስለሆነ ገድል በቤተ ክርስቲያን ያለው ቦታ ይህ ነው ብለው ሊቃውንት በሚገባ አብራርተዋል፣ ተናግረዋልና አባቶቻችን ከቤተ ክርስቲያን አያሳጣን። እግዚአብሔር አምላክ ለኛ የምንናገርበትን አንደበት የምንሰማበትን ጆሮ አስተዋይ ሰጥቶ እስከ መጨረሻ ድረስ በቤተ ክርስቲያን ጸንተን በቀኙ እንዲያቆመን የሱ መልካም ፈቃድ ይሁንልን። ለዛሬ የነበረን ለዛሬ ያስተምራሉ ይሆናሉ ያልኳቸው መልእክቶች እነዚህ ነበሩ። ሁላችሁም ቤተሰብ ስለሆናችሁ ወዳችሁ ፈቅዳችሁ ስለምትከታተሉ ስለምትሰሙ እጅግ አድርጌ አመሰግናለሁ።
ሕይወታችሁ የተስተካከለ፣ ስራችሁ የተቃና ያድርግላችሁ። ቻው